ይህ የፖሊስና ህብረተሰብ ፕሮግራም ነው። ሰላም ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችሁ? ፖሊስና ህብረተሰብ የሬዲዮ ዝግጅት እነሆ ተጀምሯል። ዝግጅቶቹን ያስተናገድኩ እኔ ቃላብ አብርሃም ለአንድ ሰዓት ያክል ከእናንተ ጋር ቆያለሁ። ከኛ ጋር በመሆን ስለምትከታተሉን ከወዲሁ ከልብ እያመሰገንን በቅድሚያ ሰሞንኛ ፖሊሳዊና ወንጀል ነክ መረጃዎችን ከተቋማችን ከአዲስ አበባ እንዲሁም ከክልል መራርጠን እናስደምጣችኋለን። ከመሰንበቻው ይቀጥላል። መልካም ቆይታ። የኢትዮጵያ ፌደራል ፖሊስ ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በትብብር ያበለጸገውን ዘመናዊ የሰው ሀብት አስተዳደር ሲስተም አስመርቋል። የኢትዮጵያ ፌደራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በምረቃ ስነ ስርዓቱ ላይ በሰጡት የሥራ መመሪያ የተመረቀው አዲሱ የዲጂታል ሲስተም ትክክለኛና ዘመናዊ የሰው ኃይል መረጃ በአንድ ዲጂታል መዝገብ ውስጥ እንዲቀመጥ የሚያደርግ፣ የተሳሳተ መረጃን የሚቀንስ፣ የውሳኔ አሰጣጥን በመረጃ ላይ የተመሰረተ እንዲሆን ፍትሃዊና ግልጽ የሰው ሀብት አስተዳደር ስርዓት የሚዘረጋ፣ የፖሊስ ሰራዊቱን እርካታና የስራ ተነሳሽነት የሚያሳድግ፣ በመረጃ ትንታኔ ተጨማሪ የሰው ኃይል ፍላጎት ማቅረብ የሚያስችል፣ የወረቀት ስራን በመቀነስ ሂደቶችን የሚያፋጥን፣ ወጪን የሚቆጥብ፣ የስራ አፈጻጸም ውጤት በመረጃ ላይ ተመስርቶ እንዲመዘንና ተጠያቂነትን በማረጋገጥ የሙያ ብቃትን ማሻሻል የሚያስችል ነው ብሏል። ኮሚሽነር ጀነራል አክለውም ተቋሙ የቴክኖሎጂ አቅሙን ለማሳደግ የነደፈውን የ2030 ስትራቴጂ አጠናክሮ እንደሚቀጥል አረጋግጠው ሲስተሙን ላበለጸጉት የሁለቱ ተቋማት አመራርና ባለሙያዎች ላቅ ያለ ምስጋና አቅርበዋል። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ክብርት ወይዘሮ ትዕግስት ሐሚድ በበኩላቸው የተመረቀው የሰው ሀብት አስተዳደር የራስ አገልግሎት ወይም ሰልፍ ሰርቪስ መጠየቂያ፣ የመታወቂያና የሰነድ አስተዳደር ሲስተሞች በሀገር በቀል እውቀት የለሙ መሆናቸውን አስታውሰው ሲስተሞቹ ከውጭ ጥገኝነት ነፃ መሆናቸውና የሳይበር ደህንነታቸው የተረጋገጠ በመሆኑ ተቋማዊ ሉዓላዊነትን ለማስጠበቅ ትልቅ ፋይዳ አላቸው ብለዋል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የኢትዮጵያ ፌደራል ፖሊስ አስተዳደርና ልማት ጠቅላይ መምሪያ ኃላፊ ምክትል ኮሚሽነር ጀነራል ነብዩ ዳኜ የሰው ሀብት አስተዳደር ሲስተሙ ባለፉት 18 ወራት በሁለቱ ተቋማት ባለሙያዎች እንዲበለጽግ ማድረጋችን ከ96 ሚሊዮን ብር በላይ ይወጣ የነበረውን የመንግስት ወጪ ማዳን ችለናል ብለዋል። የኢትዮጵያ ፌደራል ፖሊስ ለኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ለክብርት ወይዘሮ ትዕግስት ሐሚድ የክብር አምባሳደርነትንም ሰጥቷል። አድማጮቻችን ሰሞንኛ መረጃዎቻችን መደመጣቸውን ቀጥለዋል። ከአዲስ አበባ ከተማ ወደ አገኘናቸው መረጃዎች እናልፋለን። አባቱን የገደለው እድሜ ልክ ተፈርዶበታል። በአዲስ አበባ ከተማ አስተዳደር ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 ልዩ ቦታው 58 ቀበሌ አካባቢ ነው። በአባትና ልጅ መካከል በተፈጠረ አለመግባባት ልጅ ከአባቱ ቤት ወጥቶ መኖር ከጀመረ ቆይቷል። ከቤት ቢወጣም አባቴ የሚገባኝን ፍቅር ሳይሰጥ ነው ያሳደገኝ፣ ይሰድበኛል፣ የበታችነት ስሜት እንዲሰማኝ አድርጓል በሚልም ቂም ይዞበታል። በውስጥ የያዘው ቂም ውሎ እያደር በመጨመሩ አባቱን ለመግደል ይወስናል። ለ5 ዓመታትም የበቀል ተግባሩን ለመፈጸም ጊዜና አጋጣሚ ሲጠብቅ ይቆያል። በአንድ ዕለት ምሽት 4 ሰዓት ገደማ ወደ አባቱ ቤት በማምራት በመኝታ ቤታቸው ውስጥ እያሉ በቡጢና በብረት ደብድቦ ይገድላቸውና በቁጥጥር ስር ይውላል። ምርመራው ተጣርቶበት በአቃቤ ሕግ ክስ ተመስርቶበት ሕግ ፊት የቀረበ ሲሆን ጥፋተኛ ያለው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የዕድሜ ልክ እስር ቅጣት ወስኖበታል። በአዲስ አበባ ከተማ ውስጥ ፍርድ ቤት ግቢ ውስጥ ከቀኑ 11 ሰዓት ገደማ ነበር። የክፍለ ከተማው ፍርድ ቤት ህንጻ በማስገንባት ላይ ሲሆን ግለሰቡ ደግሞ ጓደኛው በግንባታው ላይ ሰራተኛ ነበር። የቤቱ ቁልፍ ጠፍቶበት ከጓደኛው ለመቀበል ግንባታው ያለበት ፍርድ ቤት ውስጥ ይገባል። የግቢው ጠባቂም ከግቢው ውጣ ይሉታል። ቁልፉን ሳልቀበል አልወጣም ሲላቸው በያዙት መግረፊያ ይመቱታል። እሱም ተናዶ መሬት ላይ ጥሏቸው ደረታቸውን በቡጢ እየደለቀ እንደደበደባቸው የእምነት ቃሉን ሰጥቷል። ገላጋይ ደርሶ ከገላገላቸው በኋላ ወደ ቤቱ ይመለሳል። አመሻሹ ላይ ፖሊስ በቁጥጥር ስር አውሎት የፍርድ ቤቱን ጥበቃ መሞታቸውን ይነግረዋል። ጥበቃውን በድንጋይ ደብድቦ በመግደል ክስ ይመሰረትበታል። በውጢ መደብደቡን እንጂ በድንጋይ አለመማታቱን ለሞታቸው መንስኤ አይደለሁም ብሎ የቀረበበትን ክስ ይከራከራል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎትም ጥፋተኛ ብሎ የ5 ዓመት እስር ቅጣት ወስኖበታል።
በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ልዩ ቦታው ቄራ መልካ ማርያም ተብሎ በሚጠራው አካባቢ ነው። ሁለቱ ግለሰቦች ገንዘብ የሚያስገኝ ነገር ለመስረቅ ሲያስቡ ሰንብተው የመኪና ጎማ ሰርቀው ለመሸጥ ወስነዋል። ከሌሊቱ 9 ሰዓት ተኩል ገደማ ሲሆንም ለስርቆት የሚያስፈልጋቸውን ተሽከርካሪ፣ ሽጉጥና የፌሮ ብረት በመያዝ ወደ ሱቁ ያመራሉ። ሱቁንም የሚጠብቁትን ሁለቱን የጥበቃ ሰራተኞች በሽጉጥ በማስፈራራት በያዙት የፌሮ ብረት ደጋግሞ በመደብደብ ጉዳት ካደረሱባቸው በኋላ የዋጋ ግምታቸው 215 ሺህ ብር የሚያወጡ የመኪና ጎማዎችን በመስረቅ ከአካባቢው ይሰወራሉ። መረጃ ያደረሰው ፖሊስ ተጠርጣሪ ግለሰቦችን ከተሸሸጉበት አፈላልጎ በቁጥጥር ስር በማዋል የምርመራ መዝገቡን በማደራጀት በከባድ ውንብድና ወንጀል ክስ መስርቶባቸው ፍርድ ቤት ያቀርባቸዋል። ጥፋተኛ ያለው የፌዴራል ከፍተኛ ፍርድ ቤትም ሁለቱም ተከሳሾች እያንዳንዳቸው በ12 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 6 ልዩ ቦታው መንዲዳ ተብሎ ከሚጠራው አካባቢ ነው። ግለሰቡ በአንድ ድርጅት ውስጥ ተቀጥሮ የሚሰራ ሲሆን በድርጅት ውስጥ አብሮት ከሚሰራ አንድ ግለሰብ ጋር በስራ ምክንያት ግጭት ውስጥ ይገባና በግጭቱም ጥርስ ይወልቅበታል። ጥርስ ያወለቀበትም ግለሰብ ጥፋቱን በማመን ሽማግሌ በመላክ እርቅ ያደርጋሉ። ነገር ግን ቂሙን ያረሳው ግለሰብ ከጓደኛው ጋር በመሆን ግለሰቡ ከስራ ሲመለስ መንገድ ላይ በመጠበቅ በእንጨት ዱላ ደጋግሞ በመደብደብ ሕይወቱ እንዲያልፍ ካደረጉ በኋላ ከአካባቢው ለመሰወር ሲሞክሩ በአካባቢው ማህበረሰብ ጥቆማ በፖሊስ ቁጥጥር ስር ይውላሉ። በቁጥጥር ስር ያዋለው ፖሊስ የምርመራ መዝገቡን ከፍቶ በሰውና በሰነድ ማስረጃዎች በማደራጀት ፍርድ ቤት ያቀርባቸዋል። ፍርድ ቤትም የሰውና የሰነድ ማስረጃዎችን ከግምት ውስጥ በማስገባት የጥፋተኝነት ብይን ሰጥቷል። በዚህም አንደኛ ተከሳሽ በ20 ዓመት እስራትና ሁለተኛ ተከሳሽ በ16 ዓመት እስራት እንዲቀጡ ወስኖባቸዋል። ሌላኛው መረጃችን ወደ አማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ይወስደናል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ውስጥ የጸጥታ አካላት ባከናወኑት የተቀናጀ ኦፕሬሽን 12 ኩንታል ሐሺሽ በቁጥጥር ስር እንዲውል ተደርጓል ሲል የዞኑ ፖሊስ መምሪያ አስታውቋል። የወልቃይት ጠገዴ ሰቲት ሁመራ ዞን ፖሊስ መምሪያ አዛዥ ኮማንደር ወለላው ተገኘ እንዳስታወቁት ፖሊስ በሚያደርጋቸው ጥብቅ ክትትልና ቁጥጥር ሽሻዎች፣ ህገወጥ የኮንትሮባንድ መሳሪያዎችና ሌሎች ቁሳቁሶች በቁጥጥር ስር ይዋሉ ይገኛሉ ብለዋል። ይህም በአካባቢው ማህበረሰብ ሰላምና ደህንነት እንዲሁም ጤና ላይ ሊፈጠር የነበረውን አደጋ ፖሊስ ለማስቀረት ችሏል ብለዋል። ህብረተሰቡ መሰል አጠራጣሪ እንቅስቃሴዎችን ሲያይ ለፖሊስ በማጋለጥ ለጸጥታ አካላት ጥቆማዎችን በመስጠት እያደረገ ያለው መልካም ትብብርን አመስግነው በቀጣይም ተጠናክሮ መቀጠል ያለበት ተግባር መሆኑን ኮማንደር ወለላው ተገኝ ጥሪያቸውን አቅርበዋል። አቶ ጉተማ ተሰማ ይባላሉ። ኗሪነታቸው በባሌ ዞን አጋርፋ ወረዳ ውስጥ ነው። አቶ ጉተማ ተሰማ በአካባቢው ማህበረሰብ ውስጥ ተከባሪ፣ ያጠፉትን መካሪና የተጣሉትን አስታራቂ በመሆን የተከበሩ አባት በመሆናቸው የአካባቢው ሰዎች ምስክሮች ናቸው። ትዳር መስርተው ልጆችን ወልደው ለአቅመ አዳምና ሔዋን የደረሱትን በጋብቻ አስተሳስረዋል። ነገር ግን ባለቤታቸው ከሞት ስትለያቸው ቤታቸውን ሀዘን ውጦት ስለነበር ከዚህ ቀደም የነበራቸው ማንነትና ርቆ አሳቢነትን እየተለወጠ መጥቷል። አምሽተው ጠጥተው በመግባት ቤተሰቦቻቸውን መረበሽ የተለመደ ተግባራቸው አድርገውታል። በየሄዱበት የመጠጥ ቤት ሁሉ ካልጋበዛቸውኝ ማለት ጀምረዋል። ቤታቸው ውስጥ ከመጨረሻ ልጃቸው ጋር በሰላም አብረው ለመኖር ተስኗቸዋል። በዚህ አለመግባባቶች ተፈጥረው ልጃቸው በብስጭት ካጠገቡ ያገኘውን ስለት በማንሳት የተለያየ የሰውነት ክፍላቸው ላይ ያሳርፍባቸዋል። አባትም ምቱን መቋቋም አቅቷቸው በዛው ነፍሳቸው ታሸልባለች። ገዳይ ልጃቸው ከአካባቢው ለመሰወር ቢሞክርም በማህበረሰቡ ጥቆማ በፖሊስ ቁጥጥር ስር ይውላል። ፖሊስም መረጃዎችን አደራጅቶ ለአቃቢ ሕግ በመላክ በልጁ ላይ ክስ ይመሰርትበታል። የባሌ ዞን ከፍተኛው ፍርድ ቤትም ተከሳሹ በፈጸመው ወንጀል ጥፋተኛ በመሆኑ በ21 ዓመት እስር ቅጣት እንዲቀጣ የወሰነበት መሆኑን ዋና ሳጅን ጎሳ ስንታየሁ ያደረሰን መረጃ አመላክቷል። በአርባ ምንጭ ከተማ ሴቻ ክፍለ ከተማ ቴሌ መንደር ተብሎ ከሚጠራው አካባቢ ከሌሊቱ 8 ሰዓት ገደማ ነው ግለሰቡ የስርቆት ወንጀል ለመፈጸም ይወስናል። ውሳኔውንም ተግባራዊ ለማድረግ ማንም አያየኝም ብሎ የሌሊቱን ሰዓት ይመርጣል። ንብረትነቱ የአርባ ምንጭ ከተማ ማዘጋጃ ቤት የሆነውን የመንገድ መብራት ሽቦ በስለት መቁረጥ ይጀምራል። የአርባ ምንጭ ከተማ ፖሊስ መምሪያ የሙስና ወንጀል ማስተባበሪያ ኃላፊ ረዳት ኢንስፔክተር ጋሎ ጋልቻ እንደገለጹት ማንም አያየኝም ብሎ ስርቆቱን ቢጀምርም የመዘጋጃ ቤቱ የጥበቃ ሰራተኞች ከአካባቢው ማህበረሰብ
ማህበረሰብ ጋር በመሆን ለፖሊስ ጥቆማ ይሰጣሉ። ወደ 120 ሜትር ገደማ የሚሆን ገመድ እንደተቆረጠ ጥቆማ የደረሰው ፖሊስ እጅ ከፍንጅ በቁጥጥር ስር ያውለዋል። በቁጥጥር ስር ያዋለው ፖሊስ አስፈላጊውን መረጃ በማጣራት ለአቃቢ ሕግ ልኮ ክስ እንዲመሰረትበት ያደርጋል። የክስ መዝገቡን ሲከታተል የቆየው የአርባ ምንጭ ከተማ የመጀመሪያ ደረጃ ፍርድ ቤትም ተከሳሽን ጥፋተኛ በማለት በ9 ዓመት ጽኑ እስራት እንዲቀጣ ወስኖበታል። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሚቶ ወረዳ ህብረተሰቡና ፖሊስ የቅድመ ወንጀል መከላከል ስራ ላይ ትኩረት ሰጥተው እንደሚሰሩ ተገልጿል። የወረዳው ፖሊስ የስጋት ስፍራዎችና ለወንጀል መንስኤ ይሆናሉ ያላቸውን ተግባሮች በመለየት ወንጀልን አስቀድሞ ለመከላከል የማህበረሰብ ቅኝት ፓትሮል ሩም ጥበቃ ላይ ልዩ ትኩረት ሰጥቶ እየሰራ መሆኑን የወረዳው ፖሊስ አስታውቋል። ማህበረሰቡ ከወረዳው ፖሊስ ጋር በመሆን በሰራቸው ስራዎች በ2017 እና ከዚያ በፊት ይፈጸሙ የነበሩ የተለያዩ የወንጀል ድርጅቶች በከፍተኛ ደረጃ መቀነስ መቻላቸውንም የወረዳው ፖሊስ አስታውቋል። በህዝብ የታመነ የፖሊስ ተቋምን እውን በማድረግ የወንጀልን አስከፊነት በውል በማስረዳት እየረቀቁና ውስብስብ እየሆኑ የመጡ ወንጀሎችን ቀድሞ በመከላከልና ከህዝብ ጋር በመስራት የጋራ ሰላምን መገንባት እንደሚያስፈልግም የሚቶ ወረዳ ፖሊስ ገልጿል። በኦሮሚያ ክልል ባሌ ዞን ሲናና ወረዳ ነው የዞኑ ፖሊስ ዋና መምሪያ የኮሙኒኬሽን ጽሕፈት ቤት ባለሙያ ዋና ሳጅን ጎሳ ስንታየው እንደገለጹልን በወረዳው በተደረገ ቁጥጥር በህገወጥ የንግድ እንቅስቃሴ ላይ የተሳተፉ በርካታ ሱቆች ላይ እርምጃ ይወሰዳል። ሱቃቸው ታሽጎ እርምጃ ከተወሰደባቸው ነጋዴዎች መካከልም 4 ነጋዴዎች ጨለማን ተገን አድርገው የታሸገው ሱቃቸው ውስጥ በመግባት ዕቃውን አውጥተው ያሸሻሉ። በዚህ ድርጊታቸው በቁጥጥር ስር ውለውም የንግድ እንቅስቃሴ ለመቆጣጠርና የሸማችን መብት ለማስጠበቅ የወጣውን አዋጅ በመተላለፍ ክስ ይመሰረትባቸዋል። የሲናና ወረዳ ፍርድ ቤትም ጥፋተኛ ብሎ በ7 ዓመት እስርና በ100 ሺህ ብር እንዲቀጡ ወስኖባቸዋል። ትውልዱ ባህር ዳር ከተማ የሆነው መኳንንት እድገቱ በአዲስ አበባ ሲሆን ትምህርቱም በተለያዩ የመንግስት ትምህርት ቤቶች ተምሮ ዩኒቨርሲቲ የሚያስገባ ውጤት ባለማምጣቱ በግል ኮሌጅ በአካውንቲንግ ዲግሪ ምሩቅ ነው። ውጤቱ ከፍተኛ በመሆኑ በአንድ የኮንስትራክሽን ድርጅት ውስጥ ለ6 ወራት እንደሰራ ድርጅቱ በፍትሐ ብሔር ጉዳይ በመታገዱ ለ2 ወራት ያህል ቢጉላላም በግል ባንክ ውስጥ ስራ አግኝቶ ይቀጠራል። ቤት ተከራይቶ ለ4 ዓመታት በላጤነት የኖረው መኳንንት በሚሰራበት ባንክ በተላላኪነት የተቀጠረች ወጣት ወዶ መጨነቅ ይጀምራል። ወጣቷም እንደወደዳት ስትረዳ የፍቅር ጥያቄውን ለመቀበል ታንገራግራለች። በመስሪያ ቤቱ ሰራተኞች ጉትጎታም ከወራቶች በኋላ ፈቃደኛ ትሆናለች። ወጣቷ ባንኩ ማስታወቂያ ሲያወጣ በቅርብ ሆኖ ለመወዳደር በተላላኪነት ትቀጠር እንጂ የዲግሪ ምሩቅና የኑሮ አቅማቸው ከፍተኛ የሆኑ ቤተሰቦች ልጅ ናት። በዚያንም ሳቢያ ቤተሰቦቿ ከመኳንንት የተሻለ የኑሮ ደረጃ ላይ የሚገኝ ሰው እንድታገባ ይፈልጉ ስለነበር መኳንንት ሽማግሌ ሲልክ በከፍተኛ ድግስና ጥሎሽ እንዲያገባት መፈለጋቸውን ገለጹለት። በኑሮ ዝቅተኝነት የመጣበትን ተጽዕኖ የተረዳው መኳንንት መስሪያ ቤቱ የመኪና መግዣ ገንዘብ ያበድር ነበርና ያንን ወስዶ ጥሩ ቤት በመከራየት ለሰርግና ጥሎሽ የሚሆነውንም ወጪ ሸፍኖ ቤተሰቦቿን በማስደሰት ያገባታል። ለ2 ዓመታት በቆዩበት የትዳር ጉዞ ባለቤቱ የተሻለ ስራ አግኝታ አብረው ከቆዩበት መስሪያ ቤት መልቀቋ ለሰርጉ የተበደረው ገንዘብ ከወር ደሞዙ ላይ የተቆረጠ አነስተኛ ደሞዝ መቀበሉ የባለቤቱ ቤተሰቦች ለሱ ያላቸው ጥላቻ ተዳምሮ እረፍት ነስቶታል። በተለይ ደግሞ ከቅርብ ጊዜ ጀምሮ ከዚህ ዘረቢስ ደሃ ጋር ከተለያየሽ መኪና እንገዛልሻለን እያሉ እንደሚያባብሏት ከሰማ በኋላ አእምሮ ተረብሿል። በዚህ ሁኔታና ስሜት ውስጥ ባለበት ነበር አንድ ቀን ባለቤቱ ቤተሰቦቿ ጋር እንደምትውል ነግራው ከቤት ይወጣችው። ውሏቸውን እሱን የሚያስጠላ ነገር ሲያቀብሏት እንደሚውሉ የተረዳው መኳንንት ስትመለስ የእነሱን ሐሳብ የሚያሽር ጥሩ ምሽት እንዲያሳልፉ በማሰብ እራት ውጪ ሊጋብዛት እንደተዘጋጀ ሊነግራት ስልክ ሲደውል ወደ ቤት እንደማትመለስና እዚያው እንደምታደር መልእክት ጽፋለት ስልኳን ትዘጋለች።
አግባብቶ ሊያናገራት በእናቷ ስልክ ደውሎ እንዲያገናኙት ይጠይቃል። እናቷም በቃ አልመጣም ካለችህ አትጭቅጭቃት በማለት በቁጣ ይመልሱለታል። ብቻውን ለማምሸት ወስኖ በመውጣት ወደ አንድ ግሮሰሪ ይገባል። መኳንንት ትዳር በያዘ ሰሞን ትኩረት ሰጥቶ የሰማውን የሃይማኖት ግርማን አስማሉ የሚል ሙዚቃ እንዲከፈትለት ይጠይቃል። የቤቱ ሕግ ሞቅ ያለና የሚያስጨፍር ሙዚቃ ነው በማለት ጥያቄው ውድቅ ይሆናል። ከዚያ ቤት ወጥቶ ወዴት እንደሚሄድ ግራ ሲገባው ነበር ከምሳ ሰዓት ጀምሮ ምግብ እንዳልበላ ትውስ ያለው። ወዲያውም ወደ አንድ ምግብ ቤት በማምራት እራቱን በልቶ መጠጥ እየጠጣ በስልኩ የሚፈልገውን ሙዚቃ ከፍቶ እያዳመጠ መጠጡን ይደጋግማል። ምሽት 4 ሰዓት ተኩል ሲሆን የምግብ ቤቱ ባለቤት የተጠቀመውን ከፍሎ እንዲወጣና ማረፍ እንደሚፈልጉ ይነግሩታል። በኪሱ ያለው ገንዘብ አልሞላ ሲለው በሞባይል ባንኪንግ ሊያስተላልፍላቸው እንደሚችል ይገልጻል። ወይዘሮዋ በካሽ እንጂ በሌላ መንገድ ተጠቅመው እንደማያውቁ ይናገራሉ። በዚህ ያለ መግባባት መሃል ከማዕድ ቤት ሆነው ድምጽ የሰሙት ባልቴት ጸቡን ለማብረር ጠጋ አሉ። መኳንንት የቀደመ ብሶቱ ላይ የምግብ ቤቱ ባለቤት ሁኔታ ተዳምሮ ብስጭቱን ስላባሰው እየጮኸና እየተወራጨ መሳደብ ይጀምራል። ለግልግል የመጡት ባልቴትም ጠጋ ብለው ሊያናገሩት ሞከሩ። መኳንንት ንግግራቸውን ሳያስጨርስ ካጠገቡ ገፈተራቸው። ባልቴቷ መሬት ከመውደቃቸው ቀድሞ የጠረጴዛ ጠርዝ ጭንቅላታቸውን መቷቸው ነበርና ባልተጠበቀ ሁኔታ ሕይወታቸው አለፈ። በባለቤቱና ቤተሰቦቿ ብስጭት ራሱን ለመርሳት የወጣው መኳንንት በሰው መግደል ወንጀል በቁጥጥር ስር ውሎ በተመሰረተበት ክስ ጥፋተኛ በመሆኑ የ11 ዓመት እስር ቅጣት ተላለፈበት። አስማሉ አስማሉ አሲዘው መጣፉን በቃሉ አስማሉ አስማሉ ተካትደስባት እያሉ አስማሉ አስማሉ ሆን ብለው መውደዴን ገደሉ አስማሉ አስማሉ ግን እንደምወድህ ያውቃሉ። አስማሉ አስማሉ የማናት ዘረቢስ ዳናት እያሉ አስማሉ አስማሉ በነዋይ መንዝረው እኔን ትቅራሉ አስማሉ አስማሉ ደረጃ ቢስ ከንቱ ወፍ ሰራሽ እያሉ አስማሉ አስማሉ በቃ ከኔ ለዩ ፍቅሬ ከኔ ያስታሉ አስማሉ እድሌ ነው ተፈትኜ ከሰው ካነስኩ ተመዝኜ በቃ ይሁን ችዬው ልጽናው ማለፍ ካልቻልኩ በፈተናው ይሁን የፍቅራችን የኔ እናንተ መጨረሻ መልካም ዘሩን ይምረጡልህ እኔም ልሁን ወደ ባሻ 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 መረጃዎችን አድምጠን ተመልሰናል። የተወደዳችሁ አድማጮቻችን እያደመጣችሁ የምትገኙት የፖሊስና ህብረተሰብ የሬዲዮ ፕሮግራማችንን ነው። የኢትዮጵያ ፌዴራል ፖሊስ ወንጀል የመከላከል አቅሙን አሳድጓል። የተቋማት ደህንነት አስተማማኝ እንዲሆንም ያልተቋረጠ ጥበቃን ያደርጋል። በዚህም ተቋማቱ ስራቸውን በአግባቡ ማከናወን እንዲችሉ በጀግንነት እየተጋ በተለያዩ የሀገራችን አካባቢዎች ፖሊሳዊ ተልእኮን በላቀ ስኬት እየተወጣ ይገኛል። ይህን የተመለከተው ዝግጅት ቀጥሎ ይቀርባል። አብራችሁን ቆዩ።
የምስራቁና የሰሜኑ አፍሪካ ቀጠና ከፍተኛ በሆነ የጂኦ ስትራቴጂካዊና ጂኦፖለቲካዊ ውጥረት ውስጥ ባለበት ሀያላኖቹ በትልቁም በትንሹም የሀገራት የውስጥ ጉዳዮች እጃችንን ካልከተትን በሚሉበት በዚህ ወቅት የኢትዮጵያ ታሪካዊ ጠላቶችና የውስጥ ባንዳዎች ጥምረት በመፍጠር ሀገራችንን የጦር ቀጠና ለማድረግ ያለ የሌላ አቅማቸውን እየተጠቀሙ ቢሆንም የጸጥታና ደህንነት ኃይላችን ከህዝቡ ጋር በሚያከናውነው ሉዓላዊነትንና ሰላምን የማስከበር ተግባር የጠላትን እቅድ እያከሸፈ ይገኛል። የዜጎችን ሰላምና ደህንነት እንዲጠብቅ ኃላፊነት የተጣለበት የኢትዮጵያ ፌዴራል ፖሊስ አዳዲስ አሰራሮችን በመዘርጋትና ዘመናዊ ቴክኖሎጂዎችን በመጠቀም በርካታ ውጤታማ ስራዎችን እያከናወነ ሲሆን በ2018 በጀት ዓመት በ6 ወራት የሥራ አፈጻጸም ግምገማውም ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ከፍተኛ መሻሻል የታየበት ውጤት መገኘቱ በግምገማው ተመላክቷል። ይህንን መሰረት አድርጎ የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ የሆኑት ምክትል ኮሚሽነር ጀነራል መላኩ ፋንታ በ6 ወር ውስጥ በጠቅላይ መምሪያው የተከናወኑ ዋና ዋና ተግባራትን ለዝግጅት ክፍላችን እንዲህ አብራርተዋል። የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ ከተቋሙ ግዙፉን ስራ የያዘ የሥራ ክፍል ነው። አንደኛ አጠቃላይ ወንጀል የመከላከልና የሕግ የበላይነትን የማስከበሩ ተልዕኮ አንዱ የሚሰራው ስራ ነው። ተጨማሪ ደግሞ በመላ ሀገሪቱ ያሉ ትልልቅ የመንግስት ግዙፍ ተቋማትን የሚጠብቅ ነው። እንዲሁም ሀገር አቋራጭ መንገዶች ትልልቅ የገቢና ወጪ ምርቶችን የሚያመላልሱ መንገዶችን የመጠበቅ ከዚያው ጎን ለጎን ደግሞ ኢምፖርት ኤክስፖርቶችን የማጀብና የሚገባውንም የማስገባት የሚወጣውንም የማስወጣት የመሳሰሉት ተልዕኮዎች አሉት። ከዚህ አንጻር በዚህ 6 ወር ላይ ጥሩ አፈጻጸም እንዳለን ገምግመናል። ከዚህ ከህግ ማስከበር ጋር ተያይዞ ሁላችን እንደምናውቀው በተለያየ ሀገራችን አካባቢ ላይ እየተከሰቱ የነበሩትን የጸጥታ ችግሮች ያንን ከመመከትና አስተማማኝና ዘላቂ ሰላም እንደ ሀገር እንዲኖር ከማድረግ አንጻር ከሚመለከታቸው ባለድርሻ አካላት በተለይ ከፌዴራል የጸጥታ አካላትና ከክልል የጸጥታ አካላት ጋር በጥምረት በተሰማራባቸው ቦታዎች በተለይ ፌዴራል ፖሊስ ወደ 309 ኤሪያዎች ላይ ተሰማርቶ በጥምር ኃይሉ በጋራ በመሆን ጠንካራ የሆኑ ስራዎችን ሰርቷል። በዚህም አማካኝነት አሁን እንደምናየው በሀገራችን ላይ ከጊዜ ወደ ጊዜ ጥሩና አስተማማኝ ሰላም እየመጣ ያለበት ሁኔታ ነው ያለው። በተለይ የሀገሪቷንና የህዝቦቿን ሰላም የሚያውኩ ጸረ ሰላም ኃይሎችን የመቆጣጠር የህግ የበላይነት እንዲከበር የማድረግ ስራ ላይ የተሻለ አፈጻጸም እንዳለ ለማየት ችለናል። የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ በመላው የሀገራችን አካባቢዎች ስምሪት በመስጠት የተለያዩ መሰረተ ልማቶችንና ተቋማትን በመጠበቅ የወጪና ገቢ የኮንትሮባንድ እንቅስቃሴዎችን በመቆጣጠር እንዲሁም ሌሎች በርካታ የጸጥታ ስራዎችን በጀግንነት እየተወጣ እንደሚገኝ ምክትል ኮሚሽነር ጀነራል መላኩ ፋንታ ጨምረው ይገልጻሉ። በተለይ ትላልቅ የመንግስት ተቋማት የምንላቸው በጣም ሰፊ እና ከፍተኛ ኢኮኖሚ ጠቀሜታ ያላቸው በሀገራችን ውስጥ ያሉ ትላልቅ የስኳር ፋብሪካዎችን ያለምንም መስተጓጎል ስራቸውን እንዲሰሩ የማድረግ ያ ብቻም ሳይሆን ግዙፍ የሚባሉ የሲሚንቶ ፋብሪካዎች እንዲሁም ትላልቅ የማዕድን ማዕከላት ወርቅን ጨምሮ በመንግስት የሚታወቁ ከፍተኛ የሆነ ሀገራዊ ገቢ የሚያስገኙ እነዚህም አካባቢ ተገቢው ስራ እንዲሰሩ ወይም ደግሞ አልምተው በተገቢው ለሀገር እንዲያቀርቡ ከማድረግ አንጻር ጠንካራ ጥበቃ ያደርጋል። ያ ብቻም ሳይሆን በሀገሪቱ ያሉ አጠቃላይ ኤርፖርቶችን ቦሌ ኢንተርናሽናል ኤርፖርትን ጨምሮ በሀገሪቱ ውስጥ ያሉ ሎካል ኤርፖርቶችንም ጭምር የሚጠብቀው የኢትዮጵያ ፌዴራል ፖሊስ ነው። በሀገሪቱ ያሉ ዩኒቨርሲቲዎች በተለይ ደግሞ ከዚህ ቀደም ሁላችን እንደምናውቀው ዩኒቨርሲቲዎቻችን የትምህርትና የጥናት የምርምር ከመሆን ይልቅ በዘር በሃይማኖት በተለያየ መንገድ የግጭት ማዕከላት ሆነው ነበር የቆዩ። ፌዴራል ፖሊስ አዲስ አደረጃጀት ፈጥሮ ያን ከሰራ በኋላ በአሁኑ ሰዓት ሁሉም ዩኒቨርሲቲዎች ተገቢውን ትምህርታቸውን እየሰጡ ነው ያሉት። እሱ ብቻም ሳይሆን የ12ኛ ክፍል መልቀቂያ ፈተና ራሱ የሚሰጠው በዩኒቨርሲቲዎች ስለሆነ ሴኩሪቲውን የጸጥታውን አመራር ፌዴራል ፖሊስ ነው አጠቃላይ ሲሰራው የነበረ። ፈተናው ሲታተም ፈተናው ከታተመ በኋላ ወደ ዩኒቨርሲቲዎች እንዲገባ በማድረግ ተማሪዎች ወደ ዩኒቨርሲቲው እንዲገቡ በፈተናውም ጊዜ ከተፈተኑም በኋላ የፈተናውን ውጤት ቀጥታ ወደ ማዕከል የማምጣቱን ስራ ፌዴራል ፖሊስ እንዲሁም ከሚመለከታቸው አንዳንድ የጸጥታ አካላት ጋር በመጣመር የሰራቸው ናቸው።
ትልልቅ ለሀገር ልማት የሚጠቅሙ ማሽነሪዎች ታላቁ የህዳሴ ግድባችን በጣም በርካታ ማቴሪያሎች ናቸው ከውጪ ገብተው ለግንባታው ግብአት ሲሆኑ የነበሩ እነኛን ከጅቡቲ ወደብ አንስቶ እስከ ህዳሴ ግድብ ድረስ የማድረስና ህዳሴ ግድብንም ጭምር ለአንድ ተቋም የመጠበቅ እነዚህን ተልእኮች በተገቢው የተወጣና እንዳጠቃላይ በሀገር ባሉ ድንበሮች ሁሉ ጠንካራ ኬላ በመመስረት ወጪ ገቢ ምርቶችን የመቆጣጠር በተለይ ኮንትሮባንድ ከጉምሩክ ኮሚሽን ጋር በጥምረት በመሆን በሁሉም ኬላ ላይ ፌደራል ፖሊስ ወንጀል መከላከል አሰማርተን በአሁኑ ብቻ ከ14 ቢሊዮን በላይ ግምት ያላቸው ወጪ ገቢ ኮንትሮባንድ ዕቃዎች የተያዙበት ሁኔታ ነው ያለው ማለት ነው። ብዙ የውጭ ሀገራት ቱሪስቶች ሀገራችንን የመጎብኘት ፍላጎቶች እያደጉ እንደመጡ እናያለን። እሱ ብቻ ሳይሆን ትላልቅ ኢንተርናሽናል ስብሰባዎችም በመዲናችን በአዲስ አበባ ላይ እየተካሄዱ ናቸው ማለት ነው። በተለይ ባለፈው 6 ወር በጣም ትልልቅና ብዙ የውጭ ዜጎች እና ከፍተኛ የውጭ አመራሮች ጭምር የተገኙበት ስብሰባዎች ሲካሄዱ ቆይተዋል ማለት ነው። እነዚህን ያለምንም የጸጥታ ችግር በመዲናችን ላይ ስብሰባው በሰላም ተካሂዶ በሰላም እንዲጠናቀቅ ከማድረግ አንጻር የፌደራል ፖሊስ ሚና ትልቅ ነበር ማለት ይቻላል እና እንደአጠቃላይ በዚህ በ2018 የ6 ወር ስራ አፈጻጸማችንን ስናይ ፍጹም የተሻለ ስራዎች እየተሰሩ እንዳሉና ይሄ ደግሞ ለቀጣይ ላሉን ተልእኮዎች ሞር የሚያበረታታን መሆኑን የገመገምንበት ሁኔታ ነው ያለው። ሀገራችን ኢትዮጵያ በበርካታ ፈተናዎች ውስጥ ሆና እያሳየች ባለችው እድገትና በመታከናወናቸው ግዙፍ የልማት ስራዎች የዓለም አቀፉ ማህበረሰብ ትኩረት መሳብ ችላለች። ይህም ዓለም አቀፍና አህጉራዊ ጉባኤዎችን እንዲሁም መድረኮችን ለማዘጋጀት ተመራጭ እንድትሆን አድርጓታል። ታዲያ በቀጣይ በሀገር አቀፍ ደረጃ የሚከናወኑ ህዝባዊና ሃይማኖታዊ በዓላት ሲከበሩ 7ኛው ሀገራዊ ምርጫ ሲካሄድ እንዲሁም ኢትዮጵያ የምታስተናግዳቸው አህጉር አቀፍና ዓለም አቀፍ ጉባኤዎች በሰላም እንዲካሄዱ ምን አይነት ቅድመ ዝግጅት ተከናውኗል ስንል ላነሳነው ጥያቄ ምክትል ኮሚሽነር ጀነራል ተከታዩን ብለዋል። የመጀመሪያውና ትልቁ ጉዳይ በሀገራችን ላይ ዘላቂና አስተማማኝ ሰላም የማረጋገጥ ጉዳይ ነው። ይህንን ማድረግ የሚቻለው ፖሊስ ሳይንሳችንም እንደሚለው የመከላከል ስራ ላይ ሞር አተኩረን እንሰራለን። ወንጀል ተፈጽሞ ዜጎች ህይወታቸው ሳያልፍ ንብረታቸው ሳይወድም ከአካባቢ ሳይፈናቀሉ በሰላም በአካባቢያቸው ላይ መኖር የሚችሉ እንዲያለሙ መንግስት ያስቀመጣቸው እቅዶች ሁሉ ያለምንም ተግዳሮት እንዲሳኩ ለማድረግ ጠንካራ የሰላም አቅም መፍጠር ያስፈልጋል። ይሄንን እንደ ፌደራል ፖሊስ ጠንካራ እቅድ አለን። ይሄንን መስራት የሚገባቸው የሥራ ክፍሎች አሉ። ፈጣን ተነቃናቂ ለምሳሌ ፈጥኖ ደራሽ የሚባለው በሁሉም የሀገሪቱ አካባቢ ተደራጅቶ የሚሰራ ነው። ጸጥታና ተቋማት ጥበቃ የሚባለውም አለ። ተቋሙንም እየጠበቀ በተቋሙ አካባቢ የሚንቀሳቀስ ማንኛውም ህገወጥ እንቅስቃሴ የሚቆጣጠር እንዲሁም ኮንትሮባንድን የሚቆጣጠር ጠንካራ ዩኒት አለ። ሁሉንም ተቋማትን በተገቢው የሚጠብቅ በእነዚህ ላይ የተሻለ አፈጻጸም እንዲኖረን ማድረግ ያስፈልጋል። ቀጣይ 7ኛው ብሔራዊ ምርጫ የሚካሄድበት ወቅትም ስለሆነ ምርጫው ሰላማዊ፣ ፍትሃዊ እንዲሆን ያለምንም የጸጥታ ችግር እንዲከናወን ለማድረግ ፌደራል ፖሊስ ያለው ሚና ጉልህ ነው። የምርጫ ማቴሪያሎችን በማድረስ በመጠበቅ እንዲሁም ካምፔኑ በሚጀመር ጊዜ ተገቢውን ሁሉ ጥበቃ የማድረግ በቅድመ ምርጫም በምርጫ ጊዜም ከምርጫም በኋላ ለዚህ ተገቢውን ዝግጅት አድርገናል። ቀጣይ በዛ ላይ ሰፊ ስምሪት እናደርጋለን ማለት ነው። ከተመክሯችን በመነሳት ቀጣይ በሚኖሩን የአደባባይ በዓላት ላይ ወይም ኩነቶች ላይ ሊገጥሙን የሚችሉ ችግሮችን በሚገባ አስቀድመን በመተንበይና በዛ ላይ ተገቢውን ስራ ለመስራት ኦሬዲ ዝግጅት ጨርሰናልኛ። በተለይ ደግሞ የአፍሪካ ህብረት የመሪዎች ጉባኤን በተመለከተ በጣም ብዙ የውጭ እንግዶች የሚገኙበት ትልቅ በዓል ስለሆነ ማንኛውም የሚመጣ እንግዳ ልክ እንደ ቀድሞ ሁሉ በዝግጅቱ ተደስቶ ምንም አይነት ችግር ሳይገጥመው በሰላም ስብሰባውን ጨርሶ እንዲመለስ ለማድረግ ማንኛውም መስራት የሚገባን ነገሮች ሁሉ ሰርተናል። ኦሬዲ ዝግጅታችንን ጨርሰን ከኩነቱ በፊት ሊተገበሩ በሚገባቸው ስራዎች ላይ ስምሪት አድርገናል ማለት ነው። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም ሰላም
በሚነፍሰው ነፋስ ያለን መልካም ምኞት ያለን ቀና መንፈስ የሰላም ጥሪያችን መልእክታችን ይድረስ የተበከለ አየር ጠፍቶ ከላያቸው የዱር አራዊቶች አዋፍ በጎጇቸው ሁሉም በያሉበት በየበኩላቸው የሰላሙ ፋና ይድመቅ ይብራላቸው ዓለም ዓለም ይስፈንልን ሰላም ዓለም ዓለም ይስፈንልን ሰላም 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 ከኛ ጋር በመሆን እየተከታተላችሁን ስለሆነ እናመሰግናለን አድማጮቻችን። አንድ መረጃ እናደርሳችሁ። የጸጥታና ደህንነት ተቋማት 39ኛው የአፍሪካ ህብረት የመሪዎች ጉባኤ በስኬት እንዲጠናቀቅ በተዘጋጀው የጸጥታ ዕቅድ ላይ ውይይት አካሂዷል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በውይይቱ ላይ እንደተናገሩት በዚህ ወቅት የጸጥታና ደህንነት ተቋማት በርካታ የጸጥታ ስራዎችን በመስራት በተለያዩ ጊዜያት የተካሄዱ ታላላቅ ሁነቶችን በስኬት እንዲጠናቀቁ ማስቻላቸውን ገልጸው 39ኛው የአፍሪካ ህብረት የመሪዎች ጉባኤም የነበረውን ልምድ በመጠቀም በስኬት እንዲጠናቀቅ በቅንጅት መስራት እንደሚገባ አጽንኦት ሰጥተዋል። ኮሚሽነር ጀነራል አክለውም የጸጥታና ደህንነት ተቋማት በሪፎርሙ የፈጠሩትን ከፍተኛ የሎጂስቲክ የቴክኖሎጂና የሰለጠነ የሰው ኃይል አቅም በማስተባበር በተሟላ ዝግጅት በቅንጅት እየሰሩ ይገኛሉም ብለዋል። በዚህም የጸጥታና ደህንነት ተቋማት የኦፕሬሽን ቲም ተቋቁሞ በአዲስ አበባ ከተማና ዙሪያዋ እንዲሁም በመላው የሀገሪቱ ክፍሎች የጋራ ኦፕሬሽኖችን እንደሚካሄድ አመልክተዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ በበኩላቸው የኢትዮጵያን ገጽታ ከፍ በሚያደርግ መልኩ በከፍተኛ ዲሲፕሊን እንግዶችን መቀበል እንደሚገባ አንስተዋል። ቀድሞ በመዘጋጀትና የተጠናከረ የመረጃ ልውውጥ በማድረግ ጉባኤው በስኬት እንዲጠናቀቅ ሁሉም የድርሻውን እንዲወጣም ጥሪ አቅርቧል። የተወደዳችሁ አድማጮቻችን ወደ ቀጣዩ መሰናዷችን ስናልፍ በትምህርት ቤቶች አካባቢ ታዳጊዎች፣ ወጣቶች፣ መምህራንና ሌሎችም የማህበረሰብ ክፍሎች ይንቀሳቀሳሉ። ይህ ታዲያ ያለምንም ስጋት መቀጠል የሚችለው በተለያዩ ምክንያቶች የሚፈጠሩ የትራፊክ አደጋዎችን መከላከል፣ በሰው ላይ የሚደርሱ ጉዳቶችን ማስቀረት ሲቻል ብቻ ነው። ለዚህም ተግባር ደግሞ በጎ ፈቃደኛ ተማሪዎችን በመመልመልና አሰልጥኖ በማብቃት በኩል በትኩረት እየተሰራ እንደሚገኝ ተጠቁሟል። ይህንን የተመለከተ መሰናዶ ባልደረባችን ምህረት ታዬ አዘጋጅተዋለች። አብረን እንከታተል። ከቅርብ ዓመታት ወዲህ በሀገራችን ኢትዮጵያ የትራፊክ አደጋ እጅጉን እየጨመረ ይገኛል። በተለይም ከመዲናችን አዲስ አበባ ወጣ ባሉ ዋና መንገዶችና በክልሎች እየደረሰ ያለ የትራፊክ አደጋዎች ለመስማት የከበደና የብዙዎችን ሕይወት እየቀጠፈ አካልን እያጎደለ ንብረትን እያወደመ ይገኛል። አደጋውን የከፋ የሚያደርገው ደግሞ በህፃናት ትምህርት ቤቶች አካባቢ የትራፊክ ምልክቶች ያለመኖርና የተሽከርካሪ ፍጥነትን መቀነሻ ብሬከሮች ያለመዘጋጀታቸው ሲሆን ጉዳቱን ያባብሰዋል። ይህንን አስከፊ ክስተት ለመከላከል የአዲስ አበባ ጠቅላይ መምሪያ ከትራፊክ ማናጅመንት ከአዲስ አበባ ትምህርት ቢሮ ጋር በመቀናጀት ከ11 ክፍለ ከተማ የተውጣጡ የበጎ ፍቃድ የረዳት ተማሪ የትራፊክ ፖሊሶችን ለ5 ሳምንታት በትራፊክ ቁጥጥር አሰልጥኖ ባስመረቀው ወቅት የስልጠናው አስተባባሪ የነበሩት ምክትል ኢንስፔክተር ዳዊት ሙልጌታ የስልጠናው ዓላማ በትምህርት ተቋማቶች አካባቢ የሚከሰቱ አደጋዎችን አስቀድሞ ለመከላከልና ለመቀነስ ታስቦ ነው ይላሉ። ምክትል ኢንስፔክተር ዳዊት ሙልጌታ እባላለሁ። በአዲስ አበባ ፖሊስ ጠቅላይ መምሪያ የትራፊክ ቁጥጥር መምሪያ ህዝብ ግንዛቤ ኃላፊ ነኝ። የዚህ ስልጠና ዓላማ በትምህርት ተቋማቶች አካባቢ ወይም በትምህርት ቤቶች አካባቢ የሚከሰቱ አደጋዎችን አስቀድሞ በመከላከል ለመቀነስ በየዓመቱ የረዳት ተማሪ ትራፊኮችን ስልጠና እየሰጠን እንገኛለን።
በዋናነት ትምህርት ቤቶች አካባቢ የሚከሰቱ አደጋዎችን ለመቀነስ ከዛም በመቀጠል በየትምህርት ቤቱ እኛ ከአዲስ አበባ ትምህርት ቢሮ ጋር በመሆን ለአደጋ ተጋላጭ የሆኑ ከ200 በላይ ትምህርት ቤቶችን እንደ ከተማ ለይተን በእነዚህ ትምህርት ቤቶች ክበባትን በማደራጀት በማዋቀር ስራዎችን እየሰራ ነው የምንገኘው። የተማሪ ክበባት ማለት በሚኒ ሚዲያ ፕሮግራም ላይ በየጊዜው በወጣው ፕሮግራም መሰረት በሁሉም ትምህርት ቤቶች አካባቢ ተደራሽና አደጋን ሊከላከል በሚችል መልኩ የቅድመ ጥንቃቄ መልእክቶች በሚኒ ሚዲያ በኩል እንዲተላለፉ ስራዎች እየሰራ ነው የምንገኘው። የረዳት ተማሪ ትራፊክ የአዲስ አበባ ትራፊክ ቁጥጥር መምሪያ ከአዲስ አበባ ትራፊክ ማኔጅመንት ባለስልጣን ጋር በመሆን በየዓመቱ ከ500 በላይ የረዳት ተማሪ ትራፊኮችን ስልጠና እየሰጠን ነው የምንገኘው። 550 በላይ የሆኑ የረዳት ተማሪ ትራፊኮችን ከ11ዱም ክፍለ ከተማ ለአደጋ ተጋላጭ የሆኑ ትምህርት ቤቶችን በመለየት በመመልመል በ7 የስልጠና ቦታዎች ላይ ለተከታታይ 5 ሳምንታት ስልጠና ስንሰጥ ቆይተን እጩ የነበሩትን የረዳት ተማሪ ትራፊኮች ዛሬ ያስመረቅንበት ዕለት ነው። በጎ ፈቃደኛ የተማሪ ትራፊክ ፖሊሶች ዩኒፎርም ለብሰው መንገድ ላይ የሚቆሙት ተማሪዎችን ከአደጋ ለመከላከልና እንዲሁም እግረኛውን ህብረተሰብ ክፍል ለአደጋ ተጋላጭ እንዳይሆን ለማድረግ ነውና የሚያስተላልፉትን የእጅ መልእክት ትዕዛዝ ማክበር የግድ ይላል። ህግም ማክበር የሰለጠነ ዜጋ መገለጫ ነው ይሉናል። እነዚህ ተማሪዎች እስከዛሬ ድረስ እጩ ነበሩ። ዛሬ ተመርቀዋል፣ ሰርቲፋይድ ሆነዋል። ግን እነሱ የሚያስተላልፉትን የእጅ ምልክት ተማሪዎች አክብረው መንገድ እንዲሻገሩ ለአደጋ ተጋላጭ እንዳይሆኑ የሚያስተላልፉትን ትዕዛዝ መቀበል ከነሱ ይጠበቃል። ከዛም ውጭ ደግሞ ለመንገድ ተጠቃሚ የህብረተሰብ ክፍል በሙሉ ትምህርት ቤቶች አካባቢ እነዚህ ተማሪዎች ይህን ዩኒፎርም ለብሰው ተማሪዎችን ለማሻገር ነው ቦታው ላይ የሚቆሙት። በአካባቢው ላይ ያሉትንም ማህበረሰቦች ጭምር ለአደጋ ተጋላጭ እንዳይሆኑ የሚያስተላልፉትን የእጅ ምልክት ትዕዛዝ ማክበር የግድ ይላል። ህግ ተቀባይነትም አላቸው። የእነዚህን የረዳት ተማሪ ትራፊኮች የእጅ ምልክት ሳያከብር የጣሰ ተሽከርካሪ በትምህርት ቤቱ አማካኝነት ደብዳቤ ተጽፎ በየክፍለ ከተማው ተሽከርካሪዎች እንዲያዙ ይደረጋሉ። የህግ ድጋፍ አላቸው፣ ተቀምጧል። ደንባችን ላይም አለ። በዋናነት ማንኛውም የህብረተሰብ ክፍል የመንገድ ተጠቃሚ የህብረተሰብ ክፍል በሙሉ እነዚህ ተማሪዎች የሚያስተላልፉትን የእጅ ምልክት ማክበር የግድ ይላል። አደጋን ለመከላከል ነው እዛ ቦታ ላይ የቆሙ ወክለናቸዋል። የእኛም ተወካዮች ናቸው፣ ረዳቶቻችን ናቸው። ትምህርት ቤቶች አካባቢ የሚያስተላልፉትን መልእክትም ጭምር ማለት መልእክት በሚኒ ሚዲያ የሚተላለፉ መልእክቶች አሉ። ይህንንም ጭምር ተማሪዎች አዳምጠው ተግባራዊ ማድረግ አለባቸው። ህግን ማክበር የሰለጠነ ዜጋ መገለጫ ነው። ህግን ማክበር ዘመናዊነት ነው። ህግን እናክብር። ሁላችንም ከህግ በታች ነን። እኛ ህግ አስከባሪዎች ብንሆንም ህግን አክብረን ነው ህግን እያስከበርን ያለውና ማንኛውም የመንገድ ተጠቃሚ የህብረተሰብ ክፍል ጥንቃቄን የዘወትር መርህ አድርጎ በመንቀሳቀስ ራሳቸውን ከወንጀልና ከመንገድ ላይ ትራፊክ አደጋ ለመከላከል ህጎችን እናክብር። ሌላኛው የስልጠናው አስተባባሪ የነበሩት ኢንስፔክተር ታምሩ ደግሰው እንደገለጹት የረዳት የተማሪ ትራፊክ ፖሊሶችን ማሰልጠን ያስፈለገበት ዋና ዓላማ አዲስ አበባ ፖሊስ የትራፊክ ማናጅመንት እንደ ተቋም ትራፊክ ፖሊሶቻችንን መድበን በርካታ ቦታዎችን በተለይ የትምህርት ተቋማት አካባቢ ተደራሽ ለማድረግ የሰው ኃይል እጥረት ስላለብን ከሚመለከተው ባለድርሻ አካላት ከወላጆችና ከመምህራኖች ጋር በመነጋገር በትምህርት ቤቶች አካባቢ በተማሪዎችና ተማሪዎችን በሚያደርሱ ወላጆች ላይ የትራፊክ አደጋ እንዳይከሰት ለመከላከል የታሰበ ነው ብለውናል። ኢንስፔክተር ታምሩ ደግሰው ባላለው በአዲስ አበባ ፖሊስ ጠቅላይ መምሪያ የቂርቆስ ክፍለ ከተማ የትራፊክ ህዝብ ግንዛቤና የአባል ሙያ ማሳደጊያ ማስተባበሪያ ኃላፊ ነኝ። ተማሪ ትራፊክ የበጎ ፈቃድ ተማሪዎችን ስልጠና ያስፈለገበት ዋናው ምክንያት እንደ ተቋም ትራፊክ ፖሊሶቻችንን መድበን በርካታ ቦታዎችን ለመሸፈን የኃይል እጥረትም ይኖራል። ትምህርት ቤቶቹ ያሉበትም አካባቢ ለዚህ ተደራሽ ላልሆን እንችላለንና እነዚህ የተማሪ ትራፊኮችን በራሳቸው ተነሳሽነት ወላጆችን አስፈቅደን ከትምህርት ቤቱ ጋር ተነጋግረን በትምህርት ቤቶች አካባቢ የሚደርሱ በተማሪዎች ላይ ተማሪዎችን የሚያደርሱ ወላጆች ላይ ሊደርስ የሚችልን የትራፊክ አደጋ ለመከላከል ከትምህርት ቤቱ ማህበረሰብ ተማሪዎችን፣ መምህራንን ለዚህ ተግባር ፈቃደኛ የሆኑ መልምለን ስልጠና ከሚመለከተው ባለድርሻ አካል ማለትም ከአዲስ አበባ ትራፊክ ማኔጅመንት ባለስልጣን ጋር በጋራ በመሆን የአዲስ አበባ ፖሊስ ጠቅላይ መምሪያ ላለፉት 10 ዓመታት ስልጠናዎች እየሰጠን ያለንበት ሁኔታ ነው ያለው።
ትራፊክ ማኔጅመንት ከመቋቋሙ በፊትም ስልጠናዎች ይሰጣሉ። አሁን ግን በተጠናከረ መልኩ ደግሞ በዚህ መልኩ ስልጠናውን እየሰጠን ያለበት ሁኔታ ነው ያለው። የዕለቱም ረዳት የትራፊክ ፖሊስ ተመራቂ ተማሪ መሐመድ ረታ ከስልጠናው ብዙ ነገሮች ተምሬያለሁ። ከትምህርት ቤታችን አቅራቢያ በሚገኘው መንገዶች ላይ ከትምህርታችን ረፍት ሰዓት 10 ደቂቃ ወጣ በማለት የትራፊክ አደጋን ለመከላከል የዜጎችን ሕይወት ለመታደግ ዝግጁ ነኝ ይላል። ስሜ መሐመድ ረት ይባላል። የመጣሁት በጉለሌ ክፍለ ከተማ ወረዳ 9 ከመድኃኒዓለም ትምህርት ቤት። የስልጠና ቆይታዬ ለተከታታይ 5 ሳምንታት ብዙ ስራዎችን ስንሰራ ቆይተናል። ያው ስልጠናው በእኔም ሆነ በሌሎች ተማሪዎች በኩል አሪፍ እንደሆነ አስባለሁ። እኔ ብዙ ነገሮችን ተምሬበታለሁ። ያው ከዚህ ነገር ምንድነው አላማችን ሊሆን የሚችለው በረዳት ትራፊክ ተማሪዎችን በእግረኞችም ሆነ በአሽከርካሪዎች ላይ ያለውን የትራፊክ ጉድለትን ለማቅረብ የተለያዩ ስራዎችን ለመስራት አቅደናል። ከኔ የሚጠብቁ የተለያዩ ተግባሮች ነው። አንደኛው ተግባር ሊሆን የሚችለው ከትምህርት ቤታችን አቅራቢያ በሚገኙ መንገዶች ላይ ሜካፕ ክላሶችን 5-10 ደቂቃ ወጣ ብለን የተለያዩ እግረኞችንና አሽከርካሪዎችን የማስተናበር የኔም ሳይሆን የሁሉም የረዳት ተማሪ ትራፊክ ግዴታ ነው ብዬ አስባለሁ። መጀመሪያ ማስተናበሩ ያለብን እኛ ተማሪዎች ነን። እግረኞችንም ሆነ አሽከርካሪዎችን ከትራፊክ አደጋ ሁሉም ላለማጋለጥ የተለያዩ ስራዎችን ለመስራት አቅደናል። በአሁን ሰዓት የትራፊክ አደጋ የሰው ልጅ ዕለት ከዕለት ኑሮውን ለማሻሻል ደፋ ቀና ብሎ ሰርቶ ለመኖር ሲጣጣር በወጣበት ወደ ቤቱ ሳይመለስ መንገድ ላይ የሚያስቀር አስከፊ ክስተት እየሆነ መጥቷል። ስለሆነም የዜጎችን ሕይወት ለመታደግ ጠንክሮ መስራት እንደሚገባና ከዚህ አስከፊ አደጋ ራሳችንን ለማትረፍ ሳንቸኩል በጥንቃቄ ብንንቀሳቀስ መልካም ነው ይለናል ዝግጅት ክፍላችን ፖሊስና ህብረተሰብ ሬዲዮ። አካል እንዳይጎዳ በትዕግስት እንንዳ ሕይወት እንዳንቀጥል አካል እንዳይጎዳ ከባድ ኃላፊነት እንዳለብን አውቀን ሁልጊዜም ስንጓዝ ይህን ተጠንቅቀን መፍተንና መቅደም አይደለም ችሎታ ትዕግስትን ሲኖረን እርጋታ ረጋ ብለን በትዕግስት እንንዳ ሕይወት እንዳንቀጥል አካል እንዳንጎዳ ረጋ ብለን በትዕግስት እንንዳ ሕይወት እንዳንቀጥል አካል እንዳንጎዳ ለእግረኛ ቅድሚያ እንስጥ በየመታጠፊያው አደጋዊ ቀንስ የሰው ሕይወት መጥፊያ ሴቶችና ሕፃናት አረጋውያኑ በመኪና አደጋ ከማለቅ ይዳኑ። አሽከርክር ረጋ ብለህ ረጋ ብለህ አትቸኩል ትደርሳለህ ዘና ብለህ አሽከርክር ረጋ ብለህ ረጋ ብለህ አትቸኩል ትደርሳለህ ዘና ብለህ አሽከርክር ረጋ ብለህ ረጋ ብለህ አትቸኩል ትደርሳለህ ዘና ብለህ አሽከርክር ረጋ ብለህ ረጋ ብለህ አትቸኩል ትደርሳለህ ዘና ብለህ በትዕግስት እንንዳ ሕይወት እንዳንቀጥል አካል እንዳንጎዳ ረጋ ብለን በትዕግስት እንንዳ ሕይወት እንዳንቀጥል አካል እንዳንጎዳ እያሽከረከርን እንዳንዘናጋ በቸልተኝነት ይደርሳል አደጋ አይገኝምና ሕይወት እንደዋዛ መቼም ይሁን የትም ለሕግ እንገዛ ረጋ ብለን በትዕግስት እንንዳ ሕይወት እንዳንቀጥል አካል እንዳንጎዳ ረጋ ብለን በትዕግስት እንንዳ ሕይወት እንዳንቀጥል አካል እንዳንጎዳ አልቆ
አካል ሰላማዊ ኑሮ በድንገት ያላካ አሽከርክር ነቃ ብለህ ነቃ ብለህ አትቸኩል ትደርሳለህ ዘና ብለህ አሽከርክር ነቃ ብለህ ነቃ ብለህ አትቸኩል ትደርሳለህ ዘና ብለህ ተመልሰናል። አድማጮቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። የህግ ጉዳዮችን በማንሳት ህግ ነክ ምክረ ሀሳቦችን የምንዳስስበት ህጉ ምን ይላል የተሰኘው መሰናዷችን የሚቀርብበት ሰዓት ላይ ደርሰናል። ዛሬም ከውክልና ጋር የተገናኘ ርዕሰ ጉዳይ እንዳስሳለን። ከህግ ባለሙያ ጋር ቆይታ አድርጋ ባልደረባችን ፋናዬ ግዛው አዘጋጅተዋለች። በድጋሚ አብራችሁን ቆዩ። ሰዎች በተለያየ አጋጣሚና ሁኔታ የሥራ ገበታቸው ላይ መገኘት የማይችሉባቸው ምክንያቶች ይፈጠራሉ። በእነዚያ ጊዜያት ታዲያ በየትኛውም የሥራ መስክ ተገልጋዮች መጉላላትና ጉዳያቸው መታጎል ስለሌለበት ቦታውን በውክልና ይዞ ሥራውን የሚያስቀጥል አካል መዘጋጀቱ ግድ ነው። በዚህን ጊዜ ታዲያ አንድን የሥራ ቦታ በውክልና የሚሸፍኑ ሰዎች ውክልናውን ከሚሰጣቸው አካል ጋር ስምምነት ይኖራቸዋል። ይህ ውክልና ሊሻር የሚችልባቸው መንገዶች እንዲሁም ለምን ያህል ጊዜ ሊቆይ ይችላል ስንል በፌዴራል ፖሊስ ሕግና ሰብአዊ መብቶች መምሪያ የፍትሐ ብሔር ጉዳዮች ዋና ክፍል ኃላፊ የሆኑት ምክትል ኮማንደር አማረ መኮንንን ጠይቀናቸዋል። ውክልናዎች በተለያዩ መንገዶች ሊሰጡ ይችላሉ። በውልና ማስረጃ ሊሰጡ ይችላሉ፣ ወይ ደግሞ በተቋም ኃላፊዎች ውክልናዎች ሊሰጡ ይችላሉ። በአጠቃላይ ግን የፍትሐ ብሔር ሕጋችን አንድ ወካይ አንድ ተወካይን ለሚፈልገው ስራ ለምን ያህል ጊዜ እንደሚቆይ ብሎ ሊወክለው ይችላል። በተቋማት ደግሞ የሚሰጡ ውክልናዎች ይኖራሉ። እንደ የተቋሙ ሕጎች የተለያዩ ሊሆኑ ይችላሉ። በእኛ የፌዴራል ፖሊስ መተዳደሪያ ደንብ 268/2005 በወጣው መሰረትም ውክልናዎች እንደሚሰጡ ደንባችን ይናገራል። ደንባችን በሚሰጣቸው ውክልናዎች መሰረትም ደግሞ እነዚህ ውክልናዎች ለተወሰነ ጊዜ የሚቆዩ እንደሆኑና ከዛ በላይ የሚቆዩ ከሆኑ ግን ምን ውጤት አላቸው የሚለውን ጭምር ይገልጻል። በጠቅላላ ከፍትሐ ብሔር ሕጋችን የምንነሳና ውክልናዎች በምን መንገድ ሊሻሩ ይችላሉ። የመጀመሪያ ውክልና ሊሻርበት የሚችለው የተወከለበት ጉዳይ ወይም ስራ ሲያልቅ ውክልና ይቆማል። ለምሳሌ አንድን የፍርድ ቤት ጉዳይ እንዲከታተልለት ወክሎት ሊሆን ይችላል፣ ወይ ጊዜያዊ ስራ እንዲከታተል ተወክሎ ሊሆን ይችላል። እነዛ ስራዎች ሲጠናቀቁ ውክልና በዛ መንገድ ሊቆም ይችላል ማለት ነው። በመስሪያ ቤት የተሰጡ ውክልናዎች ከሆኑ ደግሞ ኃላፊው ስራውን አጠናቆ ሲመጣ ለምሳሌ እኔ አለቃ እኔን ወክሎ የሚሆን ልክ አለቃ ስራውን አጠናቆ የሚሄደበትን ጉዳይ አጠናቆ ሲመጣ ውክልናውን ያነሳል፣ ይሽራል ማለት ነው። ስለዚህ ውክልናዎች እነዛ ስራዎች ሲጠናቀቁ ወይም ደግሞ ወካዩ የወከለበትን ጉዳይ ሲያጠናቅቅ ውክልናውን ሊሻር ይችላል ማለት ነው። የተወከለው ሰው ችሎታ ቢያጣ ሲወከል ጤነኛ ሰው ኖሮ ሊሆን ይችላል። ከተወከለ በኋላ ግን በተለያየ መንገድ በፍርድ ቤት ውሳኔ ችሎታውን ሊያጣ ይችላል። በአእምሮ ህመም ምክንያት፣ በጤና ምክንያት ችሎታውን ሊያጣ ይችላል። በእድሜ መጃጀት ምክንያት ችሎታውን ሊያጣ ይችላል። ያ የተወከለው ሰው ችሎታውን ካጣም ውክልናው ሊሻር ይችላል። የተወከለው ብቻ ሳይሆን ወካዩም ችሎታውን ካጣ ሊሻር ይችላል። ምክንያቱም ጤነኛ ያለ ወክሎ ሊሆን ይችላል። አሁን ግን የሚሰራውን ስራ ለመከታተል ለመቆጣጠር ችሎታ የለውም። ስለዚህ ችሎታ ስለሌለው ይቋረጥ ይቅር ሊባል ሁሉ የሚችልባቸው ምክንያቶች ሊኖሩ ይችላሉ። ወካይም ተወካዩ በተለይ ተወካዩ ችሎታውን ካጣ አውቶማቲክ ነው የሚቆመው። ለምሳሌ በፍርድ ቤት ሊወሰንበት ይችላል። በእንደዚህ አይነት ነገሮች ምንም አይነት ማህበራዊ ጉዳዮችን እንዳያከናውን፣ ምንም አይነት ስራ እንዳይሰራ ለተወሰነ ጊዜ በፍርድ ቤት ሊታገድ ይችላል። በጤና ምክንያት የአእምሮ ውክታ ቢገጥመውና አእምሮ
ስራዎችን ተከታትሎ ለመስራት የሚያስችል የጤንነት ደረጃ ላይ አይደለም ቢባል ያ የጤንነት ደረጃ በህመም ሊመጣ ይችላል፣ በእርጅና ሊመጣ ይችላል፣ በተለያየ ምክንያት ሊመጣ ይችላል። ይህን ውክልና ማከናወን አይችልም ከተባለ ውክልናው ሊቋረጥ የሚችልበት አንዱ መንገድ ነው ማለት ነው። የፍትሐ ብሔር ህጋችን 2232 አካባቢ ላይ እናገኘዋለን ማለት ነው። ሌላው ተወካዩ አንድ ስራ እንዲሰራ ተወክሎ ከዚህ ጊዜ በኋላ ይህን ስራ መቀጠል አልፈልግም ይነሳል ቢልም ይነሳል። ወክያለሁ ቀጥል ልለው አልችልም። እኔ በቃ እስከዚህ ድረስ በውክልናው መሰረት ሰርቻለሁ። አሁን ግን በተለያዩ ምክንያቶች ውክልናውን ይዤ መቀጠል አልችልም በቃ ቢልም ሊነሳ የሚችል መሆኑን ፍትሐ ብሔር ህጋችን እሱንም 183 እስከ 184 ባሉት ሊነሳ የሚችል መሆኑን ይደነግጋል ማለት። ውክልና ሰጪው አካል ጉዳዩን ጨርሶ ከተመለሰ በኋላም ውክልናውን ለማንሳት ፈቃደኛ የማይሆንባቸው ሁኔታዎች ይስተዋላሉና ያ ሁኔታ በምን ምክንያት ሊፈጠር ይችላል ብለን ለጠየቅናቸው ተከታዩ ምላሽ ሰጥተውናል። ምክትል ኮማንደር አማረ ወከለው አመራር ስራውን አጠናቆ ከመጣ ውክልናውን ማንሳት አለበት። ነገር ግን ከመጣ በኋላም ሙሉ ስራውን ላይ ሆኖ የማይሰራና ወጣ ገባ እንዲህ የሚያስገድዱት ሁኔታዎች ካሉ የተወሰኑትን አንስቶ የተወሰኑትን ሊተዋቸው ይችላል። የሚማር ቢሆንና የትምህርት ጊዜዎች የሚወስዱት ጊዜ ሙሉ አቅሙን ቢሮ ላይ የማያደርግ ከሆነ የተወሰኑ ውክልናዎችን አንስቶ የተወሰኑት እንዲቆይ ሊያደርግ የሚችልባቸው አጋጣሚዎች ሊፈጠሩ ይችላሉ። ግን ኃላፊው ሙሉ በሙሉ የነበረበትን ግዳጅ ጨርሶ ቢሮ ቁጭ ብሎ ግን መወከል አይችልም። ጉም ይከለክላል። ቢሮ ካለ ራሱ ነው መስራት ያለ። ውክልና አላነሳምን ማለት አይችልም። ተወካዩ ሲወከል እኮ የራሱንም ስራ የኃላፊውንም ስራ ደርቦ ነው የሚሰራው። ሁለት ስራ ነው የሚሰራው ማለት ነው። ስለዚህ በተወካዩ ላይ የሚፈጥረው የስራ ጫና አለ። ሌላው ተወካዩ የተሰጠውን ውክልና በአግባቡ መስራት ካልቻለ ቸልተኛ ቢሆን ለተወከለበት ጉዳይ ላይ በቂ ትኩረት ባይሰጥ ወይም ደግሞ ከተወከለበት አግባብ ውጭ እየሰራ ተጠያቂነትን ወደ ወካዩ እንዲመጣ የሚያደርግ ስራ የሚሰራ ቢሆን ወካዩ እንዲያደርግ ይችላል። ይበቃል። አንደኛ በሰጠው መንገድ ስራዬን በአግባቡ እየሰራልኝ አይደለም፣ ውክልና ሊያንስቻለሁ ሊለው ይችላል። ለምሳሌ በፍርድ ቤት የሚከራከር ለጠበቃዎች ውክልና ይሰጣሉ አይደል? ጠበቃም በአግባቡ አልተከራከረልኝም ብሎ ካሰበ ውክልናውን ይችላል ማለት ነው። ወካዩ ወይም ተወካዩ ከሞቱ ውክልና ይቋረጣል። ነገር ግን ውክልናዎች በምን ያህል ጊዜ ይቆያሉ የሚለው ህጎች የተለያዩ ሊሆኑ ይችላል። እንደ ተቋሙ ለምሳሌ የኛ የተቋም ህግ ደንባችን አንቀጽ 10 ላይ ንዑስ ቁጥር 4 ላይ ውክልና ለ3 ወር መቆየት ይችላል። ከ3 ወር በላይ ከሆነ ግን የተወከለበት ቦታ የሚያገኘውን ጥቅማ ጥቅም ያስገኛል። ለምሳሌ እኔ አለቃዬ ባይኖርና ከ3 ወር በላይ ቢወክሉ ለአለቃዬ የሚከፈል ጥቅማ ጥቅም ካለ ለሰርቪስ ተብሎ ለትራንስፖርት ተብሎ እንደዚህ የሚያስገኝ ጥቅማ ጥቅም ካሉ እነሱን ጥቅማ ጥቅሞች የማግኘት መብት የተጠበቀ ይሆናል። ያ ግን እስከ መቼ ይቆያል? ወይ ማይመለስ ከሆነ አዲስ ምደባ እስኪወጣለት ነው የሚቆየው። እንግዲህ እንዲህ አይነት ነገሮች ብዙ እድሜ ላይኖራቸው ይችላል። ያው ቦታውን የሚተካ ሰው ስለሚፈለግ የጉዳዩ ርዝመትና እጥረት የሚወክላቸው የሚወስናቸው ይቆያሉ ማለት። አንዳንድ ጊዜ ደግሞ ሰዎች ለረጅም ጊዜ ከሀገር ውጭ ወጡና ወክለው ይሄዳሉ። ምሳሌ ዝረታቸው እንዲቀበሉላቸው የትኛውን ማህበራዊ ጉዳይ እንዲያከናውኑላቸው ሰው ወክለው ይሄዳል። ሰዎቹ መጥተው እስኪያቆሙት ወይም እስኪሞቱ ወይም ችሎታ እስኪያጡ ድረስ ውክልና ይቀጥላል ማለት ነው። So
አዳዲስና ወቅታዊ ፖሊሳዊ መረጃዎችን ለማግኘት በተለያዩ አማራጮች የተዘጋጁትን ትክክለኛ የኢትዮጵያ ፌዴራል ፖሊስ የዲጂታል ሚዲያ አውታሮችን እንድትጎበኙ እንጠይቃለን። የምትመለከቷቸውን የወንጀል ድርጊቶችና ስጋቶችም በኢኤፍፒ አፕ ላይ በምስልና በድምጽ በመላክ ወይም 991 ነጻ የስልክ መስመር ላይ በመደወል ጥቆማ መስጠት ትችላላችሁ። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ እናመሰግናለን። የተወደዳችሁ አድማጮቻችን የዛሬው የፖሊስና ህብረተሰብ የሬዲዮ ዝግጅት እስካሁን የተከታተላችሁትን ይመስል ነበር። በማስተዋወቁ ከእናንተ ጋር የቆየሁት እኔ ቃላብ አብርሃም ነኝ። ሳምንት በሌሎች መሰናዶዎች ተመልሰን እስከምንገናኝ መልካም ጊዜ እንዲሆንላችሁ ተመኘው። ጤና ይስጥልኝ።